የጉድ ሀገር ገንፎ እያደር ይፋጃል አሉ። በስተመጨረሻም ተመስገንና ትሁቴ ተመርጠዋል። እንግዲህ ናቲና አዲሱ ባሏም እንደዚህ በንዴት አቤት አቤት የናቲን ውርደት በሰው ዘር አያደርስ በሉ። እንደ ናቲ አይነት ውርደት አያደርስ። የምር ተዋረደ እኮ ዛሬ በቃ ተዋረደ በሰው ሀገር። ወርቄን አምጧል አለ ምንድነው? ወይኔ ጉዴ! እንካ ውሻህን እሰርበታለሁና ወረወረበት እኮ ሰውየው ማለት ነው የምር። ልጅቷ እንግዲህ ማያ ሁሉንም ነገር ሰምታ ሄዳ ለአባቷ ተናገረች ማለት ነው። እየተናገረችውም ደግሞ ሀይ አባዬ ወርቅ አግኝተ ነው አደለ? ቆርቆሮ እኮ ነው ብረት ብረት አይሸትህም እንዴ ስትለው የምን ብረት ሲላት ሀይ አባዬ አንቺ ልጁ ግን የሀብታም ሰው ይመስላል እውነት። አይ አባዬ ይሄ ያሰርከው ቆርቆሮ ነው ስትለው አንቺ የታወቅሽ ሲያወሩ ሰምቼ ምን አቤት ይሄ አረኔ አቤት የዘረንትን የስድብ ናዳ አወረዱበትና እንግዲህ ያንንም ደግሞ ሰርቆ ነው ያመጣው። ለዛውም ሰርቆ ነው ያመጣው አለችው። ምን ያመጣቸው ሽማግሌዎች ናቸው በጣም ያሳቁኝና ናቲ እንግዲህ ተዋረደ። እውነት ለመናገር በጣም ተዋርዷል ናቲ። ምንድነው አለመሸነፍ ነው በቃ አልሸነፍም ነው እያደረገ ያለውና ያ ነገሩ ደግሞ በጣም ነው የሚያዝናናኝና ናቲ ዞሮ እንግዲህ የናቲ ነገር አብቅቶለታል። ግን አሁንም ደግሞ የትሁት አባት ተመስገንን አልመረጠውም። ከባዱና አስደንጋጩ ዜና እሱ ነው። ተመስገንን አልመረጠውም። የዛን ልጅ አባት ልጅ ነው የመረጠው። ስለዚህ ልጁም ደግሞ በልበ ሙሉነት እንግዲህ ትሁቴን ሲያስፈራራት ነበረ። ጓዝሽን ሸካክፈሽ ዛሬ ማታ ከኔ ጋር ነው የምትሄጂው፣ አንቺ የኔ ሚስት ነሽ ብሎ ሲያስፈራራት ነበረ። እሷም ደግሞ ሲያምርህ ይቀራላ ምናምን እያለችው ነበር። እንግዲህ ትሁት ወደድሽም ጠላሽም የተመስገን ነሽ፣ አለበለዚያ ያው ተመስገን ይዞት በሌሊት ይጠፋል እንጂ ሞቷን ትመርጣለች እሷ ማለት ነው። እናም ሽማግሌውን እንግዲህ ሽማግሌዎቹ የሚመጡት የዛኛው ልጁ ነው ማለት ነው። የተመስገንን ከኋላ አድርገናል ብላለች። ትሁት ትጠፋለች እመኑኝ ማለት ነው። እነሱ ሽማግሌዎቹ መጥተው ሲጨቃጨቁ ማያ ትናገራለች። ማያ ስትናገር ተመስገን ትሁቴን ይዞ ወደ አዲስ አበባ ይኮበልላል ማለት ነው። ይሄ እውነታ ነው እንጂ ተመስገን እኔ በህይወት እያለው ሌላ ሰው አታገቢም ብሏታል። ምስኪን እንዴ! የትሁት አባትም እኮ በዙት እኮ በቃ የልጅቷን ፍላጎት መሟላት አለበት። ምክንያቱም የልጇ አባት ነው። የማታውቀውን ሰው ከምታገባ ያው አባዬ እንዳለው ማለት ነው። እናም ያ ጸጉረ ነጭ ሰውዬ እንደው በህይወት ከዚህ ከወጣ እኔ ቁጭ ብዬ ነው የምሸናው፣ እጄን እንደመታኝ እግሩን ቆርጬ ነው የምልከው እያለ እንግዲህ አቤት አቤት አቤት። እንደው እኔ ዛሬ ናቲ ነው ወርቄን አምጡ ወርቄን እኮ ነው ያለው። ደግሞ አይባለ ወርቅቴ አለም አፈርክ ናቲ። ግን የእውነት ሳላደንቅለት አላልፍም። ጀግንነቱን ስላችሁ ደፍረቱን ደፋር እኮ ነው ናቲ። አምጡ ወርቄን አለ እኮ። ደግሞ ለእናንተ ወርቅ መስጠቴ እኔ ከማን አንሳለሁ? ለምንድን ነው ለእኔ የማትሰጡኝ? ትሁትን በስርዓተ ቀጣፊ አንካ ውሾችህን እሰርበታለሁ እና እጁ ላይ ወረወሩበት ማለት ነው። ከዛ በኋላ እንግዲህ በጣም ነበር የደነገጠው። ሀይ ወርቅ ነው ያልከው አለች አባዬ ሚስት። አንተማ ወርቅ አገኘው ብለ አርተፊሻል ሰብስበ መጣ አይደል አለችው። በዛ ሰዓት በጣም ነበር የተበሳጨውም በጣም ነበር የደነገጠው። እኔ አሁን የፈራሁት እና አባዬ እዚህ ሆነው እሱ እዛ ሄዶ ሌላ ታሪክ እንዳይፈጥር ብሎ። ልጁ ቀላል ሰው አይደለም። እውነት ለመናገር መሸነፍን ስለማይፈልግ ብዙ ሴራዎችን እያሴረ ይገኛል። ሌላኛው ደግሞ እንግዲህ ቲና ጠፍታለች ማለት ነው። ምክንያቱም የጠፋችበት ደግሞ ያ እንግዲህ ሰውየው ባሏ አሁን አዲስ ፍቅረኛ ልበለው የእሱ ወንድም እንግዲህ መነጽሯን ከለዋ ላይ አንስቶ እንደምታይ ተጠራጠረ ማለት ነው። በዛ ሰዓት እንዴት እንደዚህ ተደርጋለ ስትል በጥፊ ጅው አድርጋበት በዛ ወጣች፣ አልተመለሰችም። ታዲያ ቲና ገንዘቧን ሰብስባ ውልቅ ብላለች ማለት ነው። ጎበዝ ጀግኒቷ ማለት ነው። እና እናም ታዲያ አሁን እችኛዋ ደግሞ ምንድነው የምትለው? እንደምንም ፈልገህ አምጣትና አንቀን ገንዘቡን ወደኛ እንድታስተላልፍ እናደርጋለን። ከዛ በኋላ እነሱ የራሳቸው ጉዳይ ነው እያለች ነበር።
ሲቀጥል ደግሞ እድልዬ እንግዲህ ቤተሰቦቿን አግኝታለች። ግን የገባችበት እህቷ እንግዲህ ኃይለኛ ናት። ውሃ ምናምን እየደፋችባት ስትለፋባት እድልን በጥፊ መታታለች። ይቀጥላል ማለት ነው። በአዲስ ምዕራፍ ይመጣሉ በሱኛው ማለት ነው። ስለዚህ እንግዲህ ከዚህ በኋላ ትሁትና ተመስገንም ይጋባሉ። ጠላትም ያፍራል ማለት ነው። እንደ ናቲ አይነቱ ጠላት ማለት ነው። እኔ ማያ ነች ያሳቀችኝ። ይኸውልሽ ማያ ስለሱ መጥፎነት ካወቅሽ እንዳወቅሽ ካወቀ ሊጎዳሽ ይችላል። ልጁ በጣም መጥፎ ሰው ነው እህቴ። ስለዚህ እባክሽ እንዳትቀርቢው አለቻት። እኔ መቼ ሞኝ ሆንኩና እህቴ? ሞኝ መስልሻለሁ እንዴ ስታየኝ? እኔ እኮ ሞኝ አይደለሁም አለች። አንቺ ሞኝም ሆንሽ ምንም ሆንሽ ግን ልጁ እንደምታስቢው የዋዛ አይደለም እባክሽል እህቴ አለቻት። ከዛ በኋላ አታስቢ፣ ምንም ነገር እንዳታስቢ አለቻት። እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው ማለት ነው። እና ናቲ እንግዲህ እንዳያችሁት ነው ተዋርዷል። ከዚህ የበለጠ ውርደት ደግሞ የለም። እውነት ለመናገር ማለት በቃ ተዋረደ እኮ። በሰው ዘር አያድርስ እምላችሁ ለዚህም ነው። ምክንያቱም ያደረገውን ነገር አይታችሁታል። እንግዲህ የአባዬ ሚስት ወርቅ ለመስረቅ ነበር እሷ አካሄዱ። ያንንም ደግሞ ወርቅ አግኝቻለሁ ብሎ አርተፊሻሉን ሰብስቦ ሄደ። ከዛ በኋላም እንቁ የትሁት አባት እቺ ለእጅ መንሻ ትሆኑታለች። እኔ የሀብታም ልጅ ነኝ፣ ከዚህ የበለጠ ነገርም ላደርግሎት እችላለሁኝ። ስለዚህ አሁን እችን ያዟት አለና እንግዲህ ረረረረ አንተማ እንደው የቱጃር ሰው ልጅ ነህ አይደል እንዴ ብለው እሳቸውም እንደው ደስ ብሏቸው ያንን ወርቅ ተቀበሉት ማለት ነው። ከዛ ማያ ዛሬ እና አባዬና ሚስቱ ተመስገን ሆነው ሲያወሩ ሰማችና ሄዳ ተናገረች ማለት ነው ለትሁት። ትሁቴ አሁን ይሄ እጅሽ ላይ ያለው ወርቅ መስሎች ነው አይደለ? እና ታዲያ ምንድን ነው? እኔ ለራሴ ወርቅ አሰረልኝ። አሁን እንዴት ነው አንተን አልፈልግህም ብዬ የምለው ብዬ ተጨንቄያለሁ። አይ ትሁቴ ሞኝ ነሽ እንዴ? ማለት ይሄ ወርቅ አይደለም ያሰረልሽ፣ ቆርቆሮ አርተፊሻል ነው። ምን እቺ ደግሞ ትቀልጃለሽ እንዴ? የምሬን ነው። እንዴት አወቅሽ? ሲያወሩ ሰምቼ ነው። ለዛውም እኮ ደግሞ ሰርቆ። ምን እሱ እኮ ማያመጣው ጉድ የለ ገና። አዎ ትሁት እንደዛ ሲያወሩ ሰምቼ ነው። እና አባዬ ይሄ ውርደታ እንደው ኪት ሰርቆ የሆነ ያመጣው። እንደውም ተገላገልኩ። ሳይ አንድ ሸክም ወረደ። ከዛም እንግዲህ የትሁት አባት በጣም ተናዶ ይሄ ሌባ ለሌባ ነበር እኔ ልጄ ልሰጠው፣ እኔማ ጥሩ ሀማጭ አገኘው ብዬ እንደው ትሁቴ ጀግኒቷ አሰለፈቻቸው ብዬ ደስ ብሎኝ፣ ለካ ሌባ ነው። እንግዲህ ናቲ ሽማግሌ 3 ሽማግሌዎቹን ገንዘብ ከፍሎ ነበር የላካቸው። እነሱም እዛ ሲደርሱ ስለ ልጁ ምንነት ምንም መናገር እንኳን አልቻሉም ማለት ነው። ምክንያቱም እንግዲህ ልጁ ምን አለው ምናምን ሲሉ ለምን አላላችሁም 3 ሚሊዮን 4 ሚሊዮን አለው አትሉም ነበር እንዴ ሲል ሊሆነች በጣም ነው ያሳቀኝና አይናቲ። ከዛ በኋላ እንግዲህ በጣም ተናደደና ወደ ቤት ተመልሶ እንዴት ነው ሽምግልና የማትቀበሉት እናንተ ማን ስለሆናችሁ ነው ሲል እንግዲህ እያዙኝ ልቀቁኝ አለ። ዘርበል ወዲያ ቆይ አንሰጥህም ላንተ ልጃችንን። ለምን እኔ ከማን አንሳለሁ? ልጃችሁን ለኔ የማትሰጡኝ ለምንድን ነው ሲል እንግዲህ ያዙኝ ልቀቁኝ ሲል ከዛ በኋላ አምጡ ወርቄን፣ ልጃችሁን ካልሰጣችሁኝማ ወርቄን አምጡ አለና ወርቁን ተቀበላቸው። እንካ ውሻህን እሰርበት ሄድና አሉትና እንግዲህ እሱም ውሻውን ሊያስርበት ወርቁን ይዞ ሄዷል ማለት ነው። በሱ ቤት ወርቅ ደግሞ አርተፊሻል ሰብስበ አያውቁም ብለህ ነው እንዴ? አርተፊሻል ሰብስበ መተህ እዚህ ደግሞ ወርቅ ትላለህ እንዴ? ከዛ በኋላ አፍሮ እንግዲህ እነነ ተመስገን ውጣ አንተ ከዚህ ምናምን ሲል ልቀቀኝ አንተ ቆይ ይሄ ምን ስርዓት አልባ የሆነ ሰው ነው ደግሞ ላንተ ነው እንዴ ልጄንም መሰጥ? ምን አይነቱ ነው ባካችሁ ውጣ አሁን ከዚህ ብለው ተንበርኩሱን አወጡት ማለት ነው። ከዛ በኋላ እንግዲህ ሁሉም እየተሳሳቁ እንግዲህ ናቲ ተዋረደ ነው የምላችሁ። የእውነት ለመናገር በሰው ዘር አያድርስ የናቲን ውርደት
ግን እሱ ነውር ጌጡ ነው፣ ምንም አይመስለውም። እንደዛ ያ ሁሉ ናዳ እንኳን ሲወርድበት ምንም ነው የማይመስለውና ብቻ ከባድ ሰው ነው ናቲ ማለት። የእውነት ነው የምላችሁ። እንግዲህ ትሁቴ አባዬ የሚቀበል ከሆነ ይቀበላል፣ አለዛ ግን እኔ ምርጫዬ አንተ ስለሆንክ ተያይዘን እንጠፋለን፣ ለእኛ አዲስ አይደለም አለች። እኔ ለሱ ክብር ብዬ ነው እንጂ እዚህ ድረስ የመጣሁት። እኔ እኮ እዛው እኔ እናንተ ነገሮችን መጨረስ እንችል ነበረ። ትሁቴ እውነት ከጎኔ ስለቆምሽ ደስ ብሎኛል። እኔማ ናቲን ትመርጠው ይሆን እንዴ እያልኩ እኮ በሰቀቀን ልሞትብሽ ነበር አለ። ኧረ በፍጹም እንዳታስበው፣ ያንን ነገር ማድረግ አልችልም አለችው። እንግዲህ ደስ አለው። ያ ከዛም በኋላ እንግዲህ ይሄ አዲስ ባል የተባለው ከተመስገን ጋር ስትለይ ያገኛትና አንቺ ምን አይነት ሴት ነሽ? እንዴት ወጋችንን እና ባህላችንን ታሰድቢያለሽ? ዛሬ ለዛውን በሽምግልናሽ ቀን ከወንዶች ጋር ጫካ ውስጥ ምን ትሰሪያለሽ ሲላት እንግዲህ ያዙኝ ልቀቁኝ አለ። ያም አልበቃ ብሎት ለትሁት አባት እንግዲህ ሄዶ ልጅክ ከወንድ ጋራ ጫካ ውስጥ እንዴት ትቆማለች ለዛውን በዛሬው ቀን ስል እንግዲህ በጣም ተናደደ ማለት ነው። የትሁት አባትም መጥቶ እንግዲህ በጥፊ መታት። ከዛ በጣም ተናዶ እንግዲህ በጥፊ መታት። አባዬ ምን እያደረክ ነው ስትለው ዝም በይ አሰደብሽኝ፣ አንቺ አሰዳቢ፣ እኔ እኮ ድሮም ታውቆኛል፣ እንዴት በዛሬ ቀን እንኳን ትታገሽም? ከጎረምሳ ጋር ጫካ ውስጥ ምን ትሰሪያለች ሲል እንግዲህ አባትየውም በጣም ተናዶ ተናገራት። አባዬ ስህተት እየሰራህ ነው አለች። ማን ነው ስህተት የሚሰራው እንጂ እኔ ነኝ። ከዛ በኋላ እንግዲህ አንድ ሁለት እያለ በጥፊ ሞጀረባትና ሄደ ማለት ነው። እንግዲህ አብረን የምናየው ነው የሚሆነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ። በስተ መጨረሻም እንግዲህ ናቲ ተዋረደ ማለት ነው። ውርደቱ እንደቀጠለ ነው። ከዚህ በኋላ እንግዲህ ናቲ ምንም ነገር ማድረግ አይችልም ማለት ነው። ሲቀጥል ደግሞ እዚህ መውረድ ነው። ይሄ እንደዚህ አይነት ነገር በጣም ነው የሚያስጠላው።